ከፋኖ ጋር ፊትና ጀርባ የሆኑት ኮሎኔል ደመቀ ዘውዱ በፋኖ ጉዳይ አንድ ጥብቅ ስብሰባ አድርገዋል። በስብሰባው ላይ የሰጧቸው አስተያየቶች እያነጋገረ ሲሆን ከዓመታት በፊት ምክንያት አልባ ነው ያሉትን የፋኖን ትግል በተመለከተ በዝርዝር አቋማቸውን አጽንተዋል። በሌላ በኩል በክልሉ ውጊያዎች የቀጠሉ ሲሆን በጎጃም የብርጌድ አዛዥ ጭምር የተገደሉበት ከባድ ውጊያ ተደርጓል። መከላከያ ፋኖ ያለ የሌላ ኃይሉን አሰባስቦ በሶስት አቅጣጫ ጥቃት ከፍቶብኝ ነበር ብሏል። በጎጃም ከመሬት በታች የተሰራ የፋኖ ኃይሎችን ምሽግ እንደሰበረ ይፋ አድርጓል። በዝርዝር እናስደምጣቸዋለን። ተፈናቃዮች ወደ ወልቃይት ካልተመለሱ ጦርነት ሊከሰት ይችላል ሲሉ ጄኔራል ታደሰ ወረደ ተናገሩ። ጄኔራሉ ነገሩ ከቁጥጥር ውጭ እየወጣ ነው በማለት አስጠንቅቀዋል። በሌላ በኩል በትግራይ ክልል ሁሉም ከተሞች በተመሳሳይ ሰዓት የሚደረግ ሰላማዊ ሰልፍ ተጠርቷል። ሰልፉ የፌዴራሉን መንግስት ውሳኔዎች የሚቃወም ነው። በጉዳዩ ላይ ዝርዝር መረጃ ይዘናል። ኢትዮጵያ ከአሰብ ጎን ለጎን ሌላ ወደብ ለማግኘት እየተንቀሳቀሰች ነው። በሶማሌላንድ ባህር በር ለማግኘት ጥረቷን ቀጥላለች። ከሰሞኑም የኢትዮጵያ ከፍተኛ ባለስልጣናት የሶማሌላንድን ወደቦች ጎብኝተዋል። ጉብኝቱ የተደረገው ጅቡቲ የኢትዮጵያን ምርቶች እንዳይገቡ ማዕቀብ ለማድረግ እየተንቀሳቀሰች ባለችበት ወቅት ነው። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከፋኖ ጋር ፊትና ጀርባ የሆኑት ኮሎኔል ደመቀ ዘውዱ በፋኖ ጉዳይ አንድ ጥብቅ ስብሰባ አድርገዋል። በስብሰባው ላይ የሰጧቸው አስተያየቶች እያነጋገረ ሲሆን ከዓመታት በፊት ምክንያት አልባ ነው ያሉትን የፋኖን ትግል በተመለከተ በዝርዝር አቋማቸውን አጽንተዋል። በሌላ በኩል በክልሉ ውጊያዎች የቀጠሉ ሲሆን በጎጃም የብርጌድ አዛዥ ጭምር የተገደሉበት ከባድ ውጊያ ተደርጓል። መከላከያ ፋኖ ያለ የሌላ ኃይሉን አሰባስቦ በሶስት አቅጣጫ ጥቃት ከፍቶብኝ ነበር ብሏል። በጎጃም ከመሬት በታች የተሰራ የፋኖ ኃይሎችን ምሽግ እንደሰበረም ይፋ አድርጓል። በአማራ ክልል የፋኖ ታጣቂዎች በነፍጥ የታገዘ ትግል ውስጥ መግባታቸው በክልሉ ይገባኛል ጥያቄ በሚነሳባቸው እንደ ወልቃይትና ራያ ያሉ አካባቢዎችን ጉዳይ እንዳወሳሰበው ይነገራል። ከዚህም ቀደም አንድ ከፍተኛ የራያ ቆቦ አመራር የፋኖ ታጣቂዎች የጀመሩት የትጥቅ ትግል ጥያቄዎቻችንን ለማስመለስ የምናደርገውን ጥረት አወሳስቦታል ሲሉ ለአንድ አፍታ ሚዲያ ተናግረው ነበር። እንደ ራያ ሁሉ በወልቃይት ያለውን ጥያቄ ለማስመለስ የሚደረገውን እንቅስቃሴ እንዳወሳሰበው ሲነገር ይደመጣል። በወልቃይት የማንነት ትግል ውስጥ እንደ ትልቅ ምልክት የሚወሰዱት ኮሎኔል ደመቀ ዘውዱ ከዚህም ቀደም የፋኖ ታጣቂዎች እንቅስቃሴ ምክንያታዊ ነው ብዬ አላምንም ብለው ነበር። ከዚህም አልፎ ኮሎኔሉ የሚያሰለጥኗቸው የተከዜ ዘብ ታጣቂዎች ከመከላከያ ሰራዊቱ ጎን በመሆን ከፋኖ ታጣቂዎች ጋር እንደተዋጉ መረጃዎች ይጠቁማሉ። ይህን ተከትሎ የፋኖ አደረጃጀቶች ወልቃይት ታቦት አይደለም፣ የወልቃይት አስተዳደርን እናፈርሳለን ሲሉ መዛታቸው ይታወቃል። በዚህም ተደጋጋሚ ጥቃቶችን በወልቃይት ፈጽመዋል። ይህ እንዲህ በሆነበት ወቅት ታዲያ ከሰሞኑ ኮሎኔል ደመቀ ዘውዱ በዳንሻ ፋኖን በተመለከተ በተጠራ ስብሰባ ላይ ተሳትፈዋል። በስብሰባው ላይም ሕግ የማስከበር እርምጃው መቀጠል አለባቸው ሲሉ ተደምጠዋል። በውይይቱ የወልቃይት ጠገዴ ሰቲት ሁመራ ዞን የሁሉም ወረዳዎችና የከተማ አስተዳደሮች በማዕከላዊ ጎንደር ዞን የታች የመሃል አርማጭሆና የደቡብ ጠገዴ እንዲሁም የምዕራብ ጎንደር ዞን የምዕራብ አርማጭሆና የምድረገነት ከተማና የሌሎች አጎራባች ወረዳዎች ከፍተኛ አመራሮች ተገኝተዋል። እዚህ ቀጠና የሚፈጸመውን እገታና ጥቃት በተመለከተ ውይይት የተደረገ ሲሆን ሕግ ማስከበሩ መቀጠል አለበት የሚል ድምፅም ጎልቶ ተሰምቷል። በክልሉ ውጊያዎች የቀጠሉ ሲሆን በጎጃም የብርጌድ አዛዥ ጭምር የተገደሉበት ከባድ ውጊያ ተደርጓል። በጎጃም ቀጠና የተሰማራው የመከላከያ ሰራዊት ምስራቅ እዝ በቀጠናው ስላለው ውጊያ ዝርዝር ሪፖርት አውጥቷል። እዙ በሪፖርቱ በ13 ቀናት ውስጥ በጎጃም ብቻ 364 የፋኖ ወታደሮችን ደመሰስኩ ብሏል። እዙ ደመሰስኳቸው ካላቸው መካከል 11 የክፍለ ጦር አመራሮችና 4 ሻለቃ መሪዎች እንደሚገኙበት ገልጧል። ታህሳስ 11 ምዕራብ ጎጃም ዞን ሰከላ ወረዳ አጉት ቀበሌ በተባለ ቦታ የፋኖ ታጣቂ ኃይል አለኝ የሚለውን ኃይል ከተለያየ ቦታ በማሰባሰብ በሶስት አቅጣጫ ለማጥቃት ሙከራ አድርጎ ነበር ያለው
እዙ ሆኖም ግን ከፍተኛ ሽንፈት ደርሶበታል ብሏል። እዚህ ውጊያ 30 ፋኖችን እንደገደልና 15 የሚሆኑትን እንዳቆሰለ የገለጸም ሲሆን ቡድኑ ሲል የጠራውን የፋኖን ኃይል ያለበትን አሁናዊ ሁኔታ ሲገልጽም እንዲህ ይላል። በአሁኑ ሰዓት እንደ አንድ አሃድ ተቀናጅቶ መዋጋት የማይችልበት ደረጃ ላይ ቢገኝም አለው ለማለት ከተለያዩ ቦታዎች ኃይል በማሰባሰብ ለሚዲያ ፍጆታ የሚሆን የድል ሽታ ለማግኘት ያደረገው ሙከራ ሳይሳካለት ቀርቷል። የፋኖ ተዋጊዎች አሁን ላይ ተቀናጅተው ጥቃት መፈጸም አይችሉም ብሏል። ይሁንና አሁንም ከጎጃም እስከ ወሎ ከሸዋ እስከ ጎንደር የበርካታ ኢትዮጵያውያንን ሕይወት የሚቀጥፍ ውጊያ እንደቀጠለ ነው። የእዙ ሪፖርት ይቀጥልና መትረጊስ፣ ስናይፐር፣ አርፒጂ ላውንቸርን ጨምሮ በርካታ የጦር መሳሪያ እንደማረከ ገልጿል። በተጨማሪም በዚህ በጎጃም አዲስ ዓለም በተባለ ቀበሌ የፋኖ ታጣቂዎች ኢንጂነር ቀጥረው ያሰሩትን የኮንክሪት ምሽግ መስበሩን ይፋ አድርጓል። መረጃው አክሎም ካሳውን በላይነህ የተባለ የብርጌድ ሎጂስቲክ የነበረና ደጉ መሸሻ የተባለ የቢትወደድ ብርጌድ ሎጂስቲክ ኃላፊ የነበረ በሊበን በተደረገ ደፈጣ ከናጃቢው ተደምሰዋል ያለ ሲሆን ይርጋ ጌትነት የተባለ የታጣቂ ቡድኑ ሻለቃ አዛዥ የነበረ ባቢ ማናለኝ ሸርበው የተባለ የሶስተኛ ክፍለ ጦር አንደኛ ብርጌድ አመራር ጋሻው ጥላሁን የተባለ ብዝራ ቀበሌ የሲቪል አስተዳደር ሆኖ በጠላት ተሹሞ እየሰራ የነበረ እጃቸውን ሰጠዋል ብሏል። እዚህም በተጨማሪም አንሙት መንጋው የሻለቃ ዘመቻ የነበረ መልካሙ አለምኔ መትረይስ ተጓዥ አጉማስ ሻምበል መሪም ብርሃኑ ወይም ሳተላይት የተባለ እንዲሁም 77ኛ ያሉት ክፍለ ጦር መረጃ በቅጽል ስሙ ንስር ተብሎ የሚጠራው የዘንገና ብርጌድ ምክትል የሰው ሀብት ጭምር ተደምስሰዋል ሲል የቀጠለም ሲሆን ከተገደሉት ውስጥ ክፍለ ጦር አመራር ብሎ የሰየማቸው 4 አዛዦችና 7 ሻለቃ አመራር ብሎ የሰየማቸው ይገኙበታል በማለት አስታውቋል። ተፈናቃዮች ወደ ወልቃይት ካልተመለሱ ጦርነት ሊከሰት ይችላል ሲሉ ጄኔራል ታደሰ ወረደ ተናገሩ። ጄኔራሉ ነገሩ ከቁጥጥር ውጭ እየወጣ ነው በማለት አስጠንቅቀዋል። በሌላ በኩል በትግራይ ክልል ሁሉም ከተሞች በተመሳሳይ ሰዓት የሚደረግ ሰላማዊ ሰልፍ ተጠርቷል። ሰልፉ የፌዴራሉን መንግስት ውሳኔዎች የሚቃወም ነው። ታደሰ ወረደ ቆምጠጥ ያለ መልእክት አስተላልፈዋል። ጄኔራሉ የሕጻጽን ወቅታዊ ሁኔታ በተመለከተ መግለጫ በሰጡበት ወቅት ነው ይህን ማስጠንቀቂያ ያቀረቡት። ለረሃቡ ዘላቂ መፍትሄ ተፈናቃዮችን መመለስ ነው ያሉት ጄኔራሉ ይህ ካልሆነ ግን ጦርነትን ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችል ፍንጭ ሰጠዋል። ነገሮች በዚህ ከቀጠሉ ከቁጥጥር ውጭ ይሆናል ሲሉ የቀጠሉም ሲሆን በዚህ ዓመት የግድ ተፈናቃዮቹ ወደ ቀያቸው መመለስ አለባቸው ብለዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ሲሉ አስጠንቅቀዋል። ፕሬዝዳንቱ በሰጡት ማብራሪያ በህጻጽ ጨምሮ በትግራይ ውስጥ ባሉ 146 የተፈናቃዮች መጠለያ ጣቢያዎች የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙ ገልጸዋል። ከረድኤት ድርጅቶች የሚሰጠው እርዳታ በወር 16.1 ኪሎ ግራም መሆኑን የጠቀሱት ፕሬዝዳንቱ ተፈናቃዮቹ ለወፍጮ፣ ለልብስ፣ ለጨውና ለሌሎች ወጪዎቻቸው የሚሸፍኑት ከዚሁ ከሚሰጣቸው ወርሃዊ የእህል ድርሻ በመሆኑ ለከፍተኛ ማህበራዊ ችግር መጋለጣቸውን ተናግረዋል። በህጻጽ መጠለያ ጣቢያ የደረሰውን የረሃብ አደጋ በማስተጋባት ዓለም አቀፉ ማህበረሰብ እንዲያውቀውና አጀንዳ እንዲሆን ላደረጉ የማህበራዊ ሚዲያ አንቂዎች ምስጋናቸውን ያቀረቡት ጄኔራል ታደሰ ወረደ የጊዜው አስተዳደሩ ካቢኔ ይህንን አደጋ በቀጥታ የሚከታተል በፕሬዝዳንቱ የሚመራ ቡድን አዋቅሮ ወደ ስራ መግባቱን አስታውቀዋል። በትግራይ ከጦርነቱ በፊትም ሆነ በኋላ 1.1 ሚሊዮን ተፈናቃይ ህዝብ መኖሩን ያብራሩት ፕሬዝዳንቱ ከዚህ ውስጥ 891 ሺህ የሚሆኑት በትግራይ ውስጥ የሚገኙ ሲሆን የምዕራብ ትግራይን ሳይጨምር በመላው ትግራይ በሚገኙ 146 መጠለያ ካምፖች ውስጥ እንደሚገኙ ገልጸዋል። በህጻጽ መጠለያ የሚገኙ ተፈናቃዮች አብዛኞቹ ከምዕራብ ትግራይ የመጡና የተለያዩ ችግሮችን የተሸከሙ መሆናቸውን በወቅቱ ደህና የነበሩ አሁን የደከሙ ሲሆን ደክመው የነበሩት ደግሞ በህይወት የሌሉ መሆናቸውን ገልጸዋል። አሁን በህጻጽ በጎላ ሁኔታ የወጣው ችግር ቀደም ብሎ የሚታወቅ እንደነበረና መንግስትም ችግሩን ለመፍታት ሲሞክር መቆየቱ
መቆየቱን፣ ነገር ግን የተደረገው ጥረት በቂ እንዳልነበር ፕሬዝዳንት ታደሰ ወረደ አብራርተዋል። በተፈናቃዮች ላይ እየተደረገ ያለው ጥረት አስቸኳይ የህይወት አድን ተግባር እንጂ ዘላቂ መፍትሄ አለመሆኑን የገለጹት ፕሬዝዳንቱ ዘላቂ መፍትሄ ሊሆን የሚችለው ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን እንዲችሉ ሲደረግ ብቻ ነው ብለዋል። ተደጋጋሚ ችግሮችን ከምንጩ ለማድረግ መስራት እንደሚያስፈልግና የችግሩን መነሻ ለይቶ ማወቅ ወሳኝ መሆኑን ሌተናል ጄኔራል ታደሰ ወረደ ጠቁመዋል። ፕሬዝዳንቱ በመግለጫቸው የተፈናቃዮች ህይወት እየተጠበቀ ያለው ከመንግስታዊ ካልሆኑና ከሌሎች የረድኤት ድርጅቶች በሚገኝ እርዳታ ብቻ ሳይሆን በአካባቢው ያለው ህዝብ በሚያደርገው የመረዳዳት ባህል መሆኑን ገልጸው ይህም የትግራይ ህዝብ የመረዳዳት ባህል ከፍተኛ መሆኑን ያሳያል ብለዋል። የጊዜው አስተዳደሩ አሁን ባለው አቅም የመንግስት ሰራተኞችን ደሞዝ ለመክፈል እንኳን እየተቸገረ በመሆኑ ተፈናቃዮችም ሆነ በችግር ላይ ያለውን ማህበረሰብ ለመርዳት የተቀናጀ የገቢ ማሰባሰብ ስራ እንደሚጀመር ገልጸዋል። የ2018 ዓ.ም የጊዜው አስተዳደሩ ዋና ዕቅድ ተፈናቃዮችን ደህንነቱ በተጠበቀ ሁኔታ ወደ ቀያቸው መመለስና ችግራቸውን በዘላቂነት መፍታት መሆኑን የገለጹት ፕሬዝዳንቱ ይህንን ተግባራዊ ለማድረግ የፌዴራል መንግስት መላው የኢትዮጵያ ህዝቦች እንዲሁም አደራዳሪ ተቋማት በቁርጠኝነት እንዲሰሩ ጥሪ አቅርበዋል። በጸለምቲ አካባቢ በተደረገው የተፈናቃዮች የመመለስ ሂደት ላይ የታዩ ችግሮች በምዕራብ ትግራይ ተፈናቃዮች ላይ እንዳይደገሙ መስራት እንደሚያስፈልግ ገልጸዋል። የሚደረጉ እርዳታዎች ግን ቀደም ሲልም ሲደረግ እንደነበረው በአደጋ ስጋትና ዝግጁነት ኮሚሽን በኩል የሚከናወን መሆኑን ጠቁመዋል። ይህ በእንዲህ እንዳለ በትግራይ ክልል ሁሉም ከተሞች በተመሳሳይ ሰዓት የሚደረግ ሰላማዊ ሰልፍ ተጠርቷል። ሰልፉ የፌዴራሉ መንግስት ውሳኔዎች የሚቃወም ነው። ትግራይ ክልል ሁሉም ከተሞች በተመሳሳይ ሰዓት የሚካሄድ ሰላማዊ ሰልፍ መጠራቱ ተሰምቷል። ሰልፍ እንዲወጡ ጥሪ የቀረበላቸው የንግዱ ማህበረሰብ ሲሆን የሰልፉ ምክንያትም አዲሱን የግብር አዋጅና ታክስ እንዲሁም ወለድን የተመለከቱ ጉዳዮች እንደሆኑ የክልሉ ንግድና ኢንዱስትሪ ምክር ቤት ኃላፊን ጠቅሶ የክልሉ ቴሌቪዥን ዘግቧል። የፌዴራል መንግስቱን ለመቃወም የተጠራው ሰልፍ ከጀርባው የህወሓት እጅ ሳይኖርበት እንደማይቀር ተገምቷል። ኢትዮጵያ ከአሰብ ጎን ለጎን ሌላ ወደብ ለማግኘት እየተንቀሳቀሰች ነው። ሶማሌላንድ ባህር በር ለማግኘት ጥረቷን ቀጥላለች። ሰሞኑም የኢትዮጵያ ከፍተኛ ባለስልጣናት የሶማሌላንድ ወደቦችን ጎብኝተዋል። ጉብኝቱ የተደረገው ጅቡቲ የኢትዮጵያ ምርቶች እንዳይገቡ ማዕቀብ ለማድረግ እየተንቀሳቀሰች ባለችበት ወቅት ነው። የጅቡቲ ወደቦችና ነጻ ዞኖች ባለስልጣን በኢትዮጵያ መንግስት ፍቃድ የተሰጣቸው የግል መልቲሞዳል ትራንስፖርት ኦፕሬሽኖች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳ ከጣለ በኋላ በኢትዮጵያና በሶማሌላንድ መካከል ያለውን የንግድ የኢንቨስትመንትና የኢኮኖሚ ትብብር ለማጠናከር ያለመ ከፍተኛ የኢትዮጵያ ልዑካን ቡድን በበርበራ ወደብና በበርበራ ኢኮኖሚ ነጻ ቀጠና ጉብኝት አድርጓል። ሰኞ ዕለት የተከናወነውን ይህንን ጉብኝት የመሩት የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ ቀነኒሳ ለሚ ሲሆኑ በቡድኑ ውስጥ የኢትዮጵያ ሶማሌ ክልል የኢንቨስትመንት ትራንስፖርትና ንግድ ዘርፍ ምክትል ቢሮ ኃላፊዎች እንዲሁም የትግራይ፣ የኦሮሚያ፣ የአማራ፣ የቤንሻንጉል ጉሙዝና የሶማሌ ክልል የንግድ ምክር ቤት ፕሬዝዳንቶች ተካተዋል። እሁድ ዕለት ሶማሌላንድ የገባው ልዑኩ ሰኞ ዕለት በበርበራ ወደብ በመገኘት የወደብ መገልገያዎችን፣ የጉምሩክ አሰራሮችንና ቁልፍ የሎጂስቲክ መሰረተ ልማቶችን ተመልክቷል። በጉብኝቱ ወቅት የሶማሌላንድ የገንዘብና ኢኮኖሚ ልማት ሚኒስቴር ዳይሬክተር ጄኔራል መሐመድ ሐሰን የወደብ አገልግሎትን ለማዘመን የጉምሩክ አሰራርን ለማቀላጠፍና ንግድን ለማሳለጥ ስለተደረጉ ማሻሻያዎች ለልዑካን ቡድኑ ማብራሪያ ሰጥተዋል። ኃላፊው አክለውም የበርበራ ወደብና ነጻ የንግድ ቀጠናው ቀጠናዊ የንግድ ትስስርን ለማሳደግ ያላቸውን ሚና አብራርተዋል። ልዑካን ቡድኑ በስፍራው ከበርበራ ነጻ ቀጠና ባለስልጣን፣ ከሶማሌላንድ ወደቦች ባለስልጣን እንዲሁም ወደቡን ከሚያስተዳድረው ዲፒ ወርልድ የስራ ኃላፊዎች ጋር ተገናኝተዋል። የዲፒ ወርልድ አመራሮች ወደቡን የቀንድ አፍሪካ ተወዳዳሪ የሎጂስቲክ ማዕከል ለማድረግ እየተከናወኑ ስላሉ የማስፋፊያ ፕሮጀክቶች ዝርዝር ገለጻ አድርገዋል። የጉብኝት የበርበራ ወደብ ለኢትዮጵያ የገቢና ወጪ ንግድ ያለውን ስትራቴጂካዊ ጠቀሜታና የአማራጭ የንግድ ኮሪደርነት ሚናን ያጎላ እንደሆነ ተገልጿል። በተጨማሪም የሁለቱን ወገኖች እያደገ የመጣ የኢኮኖሚ ትስስር የሚያሳይ እንደሆነ ተጠቁሟል።